ሁለተኛ ነገሥት ምዕራፍ 5 ቶሎ ብለን እናነባለን። እግዚአብሔር በመንፈሴ ላይ ያስቀመጠውን ቶሎ ብዬ እናገራለሁ። የሶሪያ ንጉሥ ሰራዊት አለቃ ንዕማን እግዚአብሔር በርሱ እጅ ለሶሪያ ደህንነትን ስለሰጠ በጌታው ዘንድ ታላቅ ክቡር ሰው ነበረ። ደግሞም ጽኑ ኃያል ነበረ፣ ነገር ግን ለምጻም ነበረ። ከሶሪያም አገር አደጋ ጣዮች ወጥተው ነበር። ከእስራኤልም ምድር ታናሽ ብላቴና ሴት ማርከው ነበር። የንዕማንን ሚስት ታገለግል ነበር። እንግዲህ ነበር ነው። እመቤቷንም ጌታዬ በሰማርያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በተፈወሰ ነበር አለቻት። የንዕማንም ገብቶ ለጌታው ከእስራኤል አገር የሆነች አንዲት ብላቴና እንዲህና እንዲህ ብላለች ብሎ ነገረው። የሶሪያም ንጉሥ ንዕማን ሂድ ለእስራኤል ንጉሥ ደብዳቤ ልካለሁ አለ። ቁጥር 8 የእግዚአብሔርም ሰው ኤልሳ የእስራኤል ንጉሥ ልብሱን እንደቀደደ በሰማ ጊዜ ልብስህን ለምን ቀደድክ? ወደ እኔ ይምጣ፣ በእስራኤል ዘንድ ነቢይ እንዳለ ያውቃል ብሎ ወደ ንጉሡ ላከ። ንዕማንም በፈረሱና በሰረገላው መጣ፣ በኤልሳም ቤት ደጃፍ ውጪ ቆመ። ኤልሳም ሂድ በዮርዳኖስ 7 ጊዜ ታጠብ፣ ስጋህም ይፈወሳል፣ አንተም እንደ ሕፃን ንጹሕ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። ንዕማን ግን ተቆጥቶ ሄደ፣ እንዲህም አለ፣ እነሆ ወደ እኔ የሚመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ የለምጹንም ስፍራ በእጁ ዳሶ የሚፈውሰኝ መስሎኝ ነበረ። የደማስቆ ወንዞች አባናና ፋርፋ ከእስራኤል ውኆች አይሻሉምን? በእነርሱ ውስጥ መታጠብና መንጻት አይቻለኝም ኖሯልን? ዘወርም ብሎ ተቆጥቶ ሄደ። ባሪያዎቹም ቀርበው አባት ሆይ ነቢዩ ታላቅ ነገር እንኳ ቢነግርህ ኖሮ ባደረግከው ነበር፣ ይልቁንስ ታጠብ ንጹሕ ሁን ቢልህ እንዴት ነዋ ብለው ተናገሩት። ወርዶም የእግዚአብሔር ሰው እንደተናገረ በዮርዳኖስ 7 ጊዜ ብቅ ጠልቅ አለ። ስጋውም እንደ ትንሽ ብላቴና ስጋ ሆኖ ተመለሰ። በኤልሳ ሕይወት ከተደረጉ ታምራት መካከል አንደኛው ታምራት ነው። ኤልሳ ታውቃላችሁ ደብል ወይም እጥፍ ቅባትን ተቀብሎ በሚገርም አገልግሎት የተነሳ ሰው ነው፣ ከኤልያስ በኋላ ማለት ነው። እና ከተደረጉት 14 ታምራቶች መካከል አንደኛው የዚህ የለምጻም ሰው መፈወሱ ነው። የሚገርማችሁ ጌታ እግዚአብሔር ሁሌ ሊሰራ ሲነሳ ትልቅን ነገር ትንሽ በምትመስል ነገር ነው የሚሰራው። ትንቢተ ዘካርያስ ሲናገር ምን ይላል? የጥቂቷን ቀን ነገር የናቀ ማን ነው? እግዚአብሔር ጥቂት በምትመስል ነገር ገና በፍጥረት ዓለም እግዚአብሔር ትልልቁን ዩኒቨርስ የፈጠረው ጥቂት በሚመስል ቃል በመናገር ነው። እግዚአብሔር አለ፣ ትልቁ ተራራ ሆነ፣ ትልቁ ዩኒቨርስ መጣ፣ ትልልቅ እጽዋቶች መጡ። እግዚአብሔር እነሱን ለማምጣት የተጠቀመው ትንሽ የምትመስል ነገር ግን ፓወርፉል የሆነውን ቃል ነው። እግዚአብሔር በትንሽ ነገር ትልቅ ነገር ይሰራል። ምናልባት ዛሬ እዚህ የመጣችሁት አንዳንዶቻችሁ ድክም ብሏችሁ ሊሆን ይችላል። አንዳንዶቻችሁ በጣም በብዙ ነውጥ ውስጥ ሆናችሁ ሊሆን ይችላል። ማንም የማይፈታው ኬዝ ይዛችሁ መጣችሁ ሊሆን ይችላል። እግዚአብሔር እዚህ ደግሞ ዛሬ በቤተ ሳይዳ ቀን ሁለተኛ ነገሥት ምዕራፍ 5 ላይ ባለ ቃል አንድ ቃል ሲመጣ እንደ ቀላል ነገር እንዳታዩት ትልቁ ነገራችሁን ከላችሁ ላይ ያንከባልለዋል። ትዝ ይላችሁ ከሆነ ኤልያስ በሚያገለግልበት ጊዜ ከዚህ በፊት ይህንን ሰብኬዋለሁ። ትንሽ የምትመስል እጅ የምታህል ደመና ከባህር ወጣች። ትዝ ይላችኋል? እጅ የምታክል ደመና። አሜን አሜን አሜን። አንዳንድ ጊዜ ትንሽ በሚመስል ነገር ታላቅ መልስ እግዚአብሔር ያመጣል። ከባህር የወጣችው ከ3 ዓመት ተኩል ድርቀት በኋላ በጣም ትልቅ ደመና አይደለም። ኤልያስ እግሮቹን በጣም ዝቅ አድርጎ ራሱን በሁለት ጉልበቶቹ መካከል አድርጎ እየጸለየ ብላቴናውን ተመላለስ ሲለው 7ኛው ዙር ላይ ትንሽ ደመና ከባህር ወጣች አለው። ኤልያስ ወዲያው አምኖ ነበረ እቺ ትንሽ ነገር ትልቅ ጉብኝት እንደምታመጣ። ልባርካችሁ፣ እግዚአብሔር በትንሽ ነገር ታላቅ ነገራችሁን ይስራላችሁ። አሜን 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 አሜን። እጅ የምታክለው ደመና ከጥቂት ጊዜ በኋላ ታላቅ ደመና ውሽንፍር አመጣ ይላል። እግዚአብሔር በትንሽ ትልቅን ይሰራል። እሱ ብቻ አይደለም። አዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ 5000 ሰው የሚያክል ሰው ማብላት ፈልጎ 12 መሶብ እንዲተርፍ ያደረገው ለዛ ትልቅ ችግር ትልልቅ ሰዎችን አልተጠቀመም፣ ትንሹን ብላቴና ተጠቀመ።
ያውም ትንሽ እንጀራ ያዘ ብላቴና፣ ያውም 2 ዓሣ 5 እንጀራ ያዘ ብላቴና። እግዚአብሔር 5000 ሰው በክርስቶስ በነሱ። ስለዚህ የኔ ጉዳይ ትልቅ ነው ያላችሁ፣ የኔ እንቆቅልሽ ትልቅ ነው ያላችሁ፣ ለሁሉ ነገር መፍትሄ የሚሆን ጥቂት የምትመስል አንድ ቃል እግዚአብሔር ዛሬ በላያችሁ ላይ ያወጣል። ይሄ ቃል ታሪካችሁን ይለውጣል። ምናልባት አንድ ትንሽ ስልክ ልትሆን ትችላለች የእናንተን በር የሚያስከፍተው። ሃሌሉያ። ምናልባት አንድ ቀላል እዚህ ግባ ማይባል ሰው ይሆናል እግዚአብሔር የሚልክላችሁ። ምናልባት አንድ ደብዳቤ ሊሆን ይችላል ታሪካችሁን የሚቀይረው። አንድ ኢንቪቴሽን ትንሽዬ ወረቀት ሊሆን ይችላል ዘላለማችሁን የሚሰራላችሁ። ስለዚህ ሰው ስለ ንዕማን ስለሚባለው ፈውስ ነው የሚናገረው። ከነዚህ ነጥቦች መካከል ወይም ደግሞ ሐሳቦች 6 ነገሮች ላይ ቶሎ ብዬ ፎከስ አደርጋለሁ። የመጀመሪያው ይሄ ሰው ጻፊው ሲያስተዋውቀን በጣም ይገርማችኋል። ታላቅ ሰው ታላቅ ችግር ያለበት ብሎ በሚገርም መግለጫ ነው የሚያስተዋውቀን። ሰውየውን በዜግነት ሶሪያዊ ነው። ልብ ብላችሁ ስሙኝ። እስራኤላዊ አይደለም፣ የአብርሃም ልጅ አይደለም፣ ባጭሩ አህዛብ ነው። ሁለተኛ ስራውን ሲነግረን የሰራዊት አለቃ ነው። በእኛ ዘመን አጠራር ጀነራል ነው። ማስወጣት ማስገባት የሚችል ነው። ስሙ ደግሞ ንዕማን ይባላል። በጣም የተከበረ ሰው ነው። የተከበረ ሰው ያደረገው ለሶሪያ ለምትባለው ከተማ እግዚአብሔር በእጁ ትልቅ ማዳን አምጥቶ ነበር። ምን ማለት ነው? እግዚአብሔር ይሄን ሰው ሊረዳው ፈልጓል ማለት ነው። አህዛብ እኮ ነው፣ ማንንም መጠቀም ይችላል እግዚአብሔር። መርዳት ከፈለገ እግዚአብሔር ሁሉንም መርዳት ይችላል። አንተ እጅህን ትከፍታለህ ነው የሚለው። ሕይወት ላለው ሁሉ ከመልካም ነገር ታጠግባለህ። የእግዚአብሔር እጅ ለጴንጤው ብቻ አይደለም፣ የእግዚአብሔር እጅ ለፍጥረት ሁሉ ይከፈታል። አሜን በሉዋ። ፈውስ ለጴንጤ ብቻ አይደለም፣ እግዚአብሔር የወደደውን ይፈውሳል። እሱ ብቻ አይደለም። አራተኛ ሲናገር በጣም ይገርመኛል። ሲገልጠው ጽኑና ታላቅና ኃይለኛ ሰው ነበረ። የሚገርም ነው። ሶሪያዊ ነው፣ ጀነራል ነው፣ የተከበረ ነው፣ ጽኑና ኃያል ሰው ነበር። ግን መጨረሻ ላይ አንድ ደግሞ ሌላ ታሪኩን ዜሮ የሚከት ነገር ጻፊው ይናገራል። ምን ብሎ ይናገራል? ነገር ግን ለምጻም ሰው ነበረ። ከትልቅነቱና ከተከበረው ሰውነቱ በላይ ሌላ ትልቅ ቻሌንጅ አለበት። ያ ቻሌንጅ ለምጻም ሰው ነበረ። አንዳንድ ሰዎች በጣም ትልልቅ ሰው የማያገኘው ኦፖርቹኒቲ እጃችሁ ላይ አለ። በጣም ትልልቅ እድል አላችሁ። በጣም የተከበራችሁ ሰው ናችሁ። ምናልባት አንዳንድ ሰዎች እናንተን ሲያዩ እሱን ባረገኝ የምትባሉ ናችሁ። ግን ውስጣችሁ እንደ ንዕማን ደግሞ እናንተና እግዚአብሔር የምታውቁት የምታፍሩበት ነገር፣ እኔ እኮ አልጠቅምም የምትሉት ነገር፣ አንገት የሚያስደፋችሁ ነገር፣ እሱን እግዚአብሔር ዛሬ ያነሳዋል። በእውነት ሰው ላላየው ይችላል፣ እግዚአብሔር ግን ከላያችሁ ላይ ያነሳል። ምን አይነት የሚያሳፍር ነገር ነው! በላዩ ላይ ለምጽ ነበረበት ይላል። ምን ማለት ነው? ድል ቢኖረው፣ ጀነራል ቢኖረው፣ ወይም ደግሞ አቅም ቢኖረው ሰው ፊት በሙሉነት የማያቆመው ለምጽ ላይ ወለ ነበረበት። ዛሬ ለዚህ ጉዳያችሁ ነው ጌታ ይላከኝ። ማፈሪያ ለሆነባችሁ ጉዳይ እግዚአብሔር ከላያችሁ ላይ በኢየሱስ ስም ያነሳዋል። አንገት የደፋችሁበት ኬዝ አለ፣ ያልተመለሰ ጉዳይ አለ፣ ትልቅ ችግር አለ። ያንን ትልቅ ችግር እግዚአብሔር ትልቅ ነገር አምጥቶ አይደለም፣ በታናሽ ነገር እግዚአብሔር በኢየሱስ ስም ዛሬ ይፈታዋል። ፓስተር በቃሉ ምን ይያልክ ነው? አሁን እቺን ቃል ሰምተን በዚህ ቃል የኔ የ10 ምናምን ዓመት ዘመን ጉዳይና እንቆቅልሽ ይፈታል? አዎ ካመንክ ይፈታል። ይሄ ሰው ለዓመታት ተቀምጧል ከነለምጹ። አንድ ዘመን ግን መጣለት። እግዚአብሔር ትንሽ የምትመስል ብላቴና ላከለት። ለዚህ ነው እግዚአብሔር ለትልቁ ሰውዬ ለትልቁ ችግር እግዚአብሔር ትልቅ ጀነራል አላመጣም፣ ለጀነራሉ ሕፃን ነው ያመጣው። አላውቅም አንድ ሰው ዛሬ በማይመስል ሁኔታ፣ በማይመስል መንገድ፣ በማይመስል አካሄድ እግዚአብሔር ከላያችሁ ላይ ከቤታችሁ ላይ እንቆቅልሻችሁን ይሰብርላችኋል። ማፈሪያ የሆነውን ወይም ደግሞ ማንገት መድፊያ የሆነውን ጉዳይ በዚች ብላቴና እግዚአብሔር ሊፈታ ፈለገ። በጣም የገረመኝ ትልቅ ችግር በትንሽ ብላቴና መፍታቱ ነው። ስለ ሕፃኗ ሲናገር ሁለተኛው ነጥቤ አንዲት ብላቴና፣ ስለሷ ሲገልጽ ምርኮኛ፣ ቀጥሎ ሕፃን፣ ሶስተኛ ሴት። የሚገርም ነው። ሁለት የማይሄድ ነገር ነው። ጀግና፣ የጀግና ጀነራል፣ ደፋር፣ የተከበረ ትልቅ ሰው። እዚህ ጋር ደግሞ መፍትሄ የሆነችው ሕፃን፣ ምርኮኛ፣ ያውም ሴት። አይሁድ ደግሞ ሴቶችን በጣም አሳንሰው ነው የሚያዩት። የሚገርም ነው።
እችን ታናሽ ሴት ለትልቁ ጥያቄና ለትልቁ ሰውዬ እግዚአብሔር መፍትሄ ያደረጋት። ልባርካችሁ። ያልጠበቃችሁት ሰው በመንገዳችሁ ያገኛችሁ። ግዴላችሁ አሜን በሉና ውሰዱ። አንዳንድ ሰው የሚጠብቀው የኔ ጉዳይ የሚፈታው በጋሽ እንትና ነው። ኖ እግዚአብሔር ያልጠበቀውን ሰው፣ ያልጠበቀውን ስልክ፣ ያልጠበቀውን አገልግሎት ያመጣና ትልቁ ነገር ጋር ያገናኛል። የመጀመሪያው ትልቅ ችግር ትልቁ ሰውዬ ጋር፣ ሁለተኛው ለትልቁ ችግር ትንሽ ብላቴና። እግዚአብሔር ቀመሩ ይሄን ነው። ለትልቅ ችግር ትንሽ ነገር ነው የሚያመጣው፣ ያ ግን መፍትሄ ነው። በጣም የሚገርማችሁ ሶስተኛ ከነዚህ ክፍል የምንማረው 6 ነገሮች ነው ቶሎ ብዬ የምነግራቸው። የሰው መንገድና የእግዚአብሔር መንገድ ይለያያል። ጎናቻለሁ የሰው መንገድና የእግዚአብሔር መንገድ ይለያያል ብሉት። አሁን ብዙዎቻችን የምንጠብቀው ሳምንትም ስናገር ነበር፣ ብዙዎቻችን የምንጠብቀው እግዚአብሔር የራሱ መንገድ እንዳለው አይደለም። እኛ አሰብነው ፕላን ያደረግነው 1 ሲደመር 1 2 ብቻ ነው። እግዚአብሔር 12 ሊል ይችላል። 1 ሲደመር 1 122 ሊል ይችላል። የሰው መንገድ ከእግዚአብሔር መንገድ ይለያያል። ለዚህ ነው ሐሳቤ እንደ ሐሳባችሁ አይደለም፣ መንገዴ እንደ መንገዳችሁ አይደለም፣ ሰማይ ከምድር እንደሚርቅ እንዲሁ ከፍ ያለ ነው አለ። ስለዚህ ይሄ ሰው እግዚአብሔር ሊፈውሰው የመረጠው መንገድና እሱ ፕላን የሚያደርገው ሌላ ነው። መንገድ ያደረጋት አንዲት ሴት ናት፣ ብላቴና ናት፣ ባሪያ ናት። አንተ እኮ እኛ ሀገር ብትሄድ አሜዚንግ የሆነ ነብይ አለ፣ ስሙ ኤልሳ ይባላል። እሱ ነካ ማለት ትፈወሳለህ አለችው። እግዚአብሔር ያሰበው ይሄንን ሰው በነፃ መፈወስ ነው። እሱ ደግሞ ፈውሱን በገንዘብ ሊገዛ ነው የፈለገው። በጣም ልብላችሁ ሰው። ስለዚህ ወርቅ ያዘ፣ ልብስ ተለዋጭ ያዘ፣ ሙሉን ገብታችሁ አንብቡት። ደብዳቤ ያዘ፣ ገንዘብ ያዘ፣ ከንጉሱ ጋር ዲል አደረገ። ሄጄ ፈውሴን ፒክ አድርጌ እመጣለሁ፣ ለማንኛውም ወርቅ ያዙልኝ፣ ብር ያዙልኝ፣ ልብስ ያዙልኝ ብሎ ፈውስን በገንዘብ ሊገዛ ነው ያሰበው። እግዚአብሔር ግን በነፃ ሊሰጠው ነው የፈለገው። ወዳጆቼ ሆይ የእግዚአብሔር መንገድ እናንተ ሊነካ የወደደበት መንገድ ከናንተ መንገድ ይለያያል። አላውቅም ምን አስባችሁ ዛሬ እንደመጣችሁ፣ እግዚአብሔር ግን በራሱ መንገድ ይነካቸዋል። ጎናቻለሁ ይነካል በራሱ መንገድ ብርት። አሜን 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 አሜን። የሰው መንገድ እንደ እግዚአብሔር መንገድ አይደለም። ማንሳት ከፈለገ እግዚአብሔር ጠላት ባለበት በማይመች ሁኔታ አንተን ማንሳት ከፈለገ እግዚአብሔር ያነሳል። ሊያወጣ ከወደደ ያወጣል፣ ሊባርክ ከወደደ ይባርካል። ይሄ ሰው ልቡን አዘጋጅቶ የመጣው ወደ ኤልሳ ገንዘብ ሰጥቶ ከነክብሩ ከነጄኔራልነቱ ተንከባክበውት እንዲፈወስ ነበር። እግዚአብሔር ግን ሌላ መንገድ አዘጋጅቶ ነበር። እሱ የመሰለው ነብዩ ኮደኔ ይመጣ፣ ቀጥሎ እጁን ይጭንብኛል፣ ቀጥሎ ያምላኩን ስም ይጠራል፣ ቀጥሎ ተፈወስክ ይለኛል ብሎ ነበር። የእግዚአብሔር መንገድ ግን እሱ አይደለም። እባካችሁ የጌታ መንገድ ይሻላል። እንደ ሕፃን ተንቦጫረክ ከሆነም የእግዚአብሔር መንገድ ይሻላል። አሜን አሜን። ፕሮቶኮላዊ መንገድህን ጣል። ይሄ ሰው በፕሮቶኮል ነው የሚያምነው። እግዚአብሔር ፕሮቶኮሉን መምታት ፈልጎ ነበር። ጀነራልነቱን፣ ልብሱን፣ ታላቅነቱን እንደተከበረ ሆኖ አንቱ ተብሎ ቁጭ ብሎ እጅ ተጭኖለት እንዲጸልይ ነበር። እግዚአብሔር ደግሞ ያንን ክብር ሊመታበት ፈልጓል። በነብዩ በኩል ሂድና 7 ጊዜ ታጠብ። የት? ዮርዳኖስ ውስጥ፣ የደፈረሰ ውሃ ውስጥ። ስንት የጠራ ውሃ ያለ እግዚአብሔር ዮርዳኖስን ከመረጠ ፈውስ በዛ ውስጥ ነው ያለው። ወናቻለውን ዛሬ እንደ ዮርዳኖስ ውሃ ነው በሉት። እናንተ የምትፈልጉት እግዚአብሔር ስሜን ጠርቶ፣ እግዚአብሔር ጅጭኖ፣ እግዚአብሔር በነብዩ በኩል አጽናንቶኝ ኖ ኖ ኖ። ዛሬ ምናልባት ውሃውን ረጭቼ ላልፍ ይችላልው። ፈውሳችሁ በዛ ውስጥ ይሁን ካለ እግዚአብሔር ይፈውሳችኋል። ማዘር ምን አሉ? ተቀባብቼ ሄድኳል። የእግዚአብሔር መንገድ ተቀባብቶ ነበር። ዛሬ ለአንድ ሰው አላውቅም እጅ ባልጭንላችሁ ስማችሁ ባይጠራ ከጠራ ምን ጠራለን? ችግር የለም። አሜን 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 አሜን። በጣም የተከበረ አካሄድ ባንሄድ እግዚአብሔር ግን እናንተን ሊነካ ከወደደ ዮርዳኖስም ታሪካችሁን ይቀይረዋል። ሲጮና በዮርዳኖስ ታሪክ ይቀይራል በለው። ሰውየው ግን አላመነም። ለወንዝ ወንዝ አባናና ፋርፋሉ በአገሬ ጥርት ያለ ውሃ ያውን ሻወር የሚወሰድ የሚዋኝባቸው የምን አይነት የሕፃን አሰራር ነው? የሰማዋት ሕፃን ነብዩም የሕፃን አመለካከት ተቆጣ ይላል እኮ። እንዴት የተከበረ ሰው ውሃ ውስጥ ተንቦጫረቅ ይባላለሁ? ተቆጣ። ክብራችሁን ጣሉ። ፈውስ አገልግሎት ስመጡ፣ ወደ እግዚአብሔር ቤት ስመጡ ክብራችሁን ጣሉ። ሩጡ ከተባላችሁ ሩጡ፣ ቁጭ በል ከተባልክ ቁጭ በል፣ ጩህ ከተባልክ ጩህ። ያንተ ፈውስ ያለበት እዛ ውስጥ ነው። አንዳንዱ ግን ክብሩን ይጠብቃል። እኔ እኮ ጀነራል ነኝ፣
እንዴት ነው እዚህ ውሃ ውስጥ መታጠበው? ቢያንስ ንጹህ ውሃ እንኳን አያዝልኝም? እሺ ሌላው ይቅር ራሱ ሻወር አዘጋጅቶ አይጨምርብኝም እንዴ? በሌቪል ያገልግለኝ እንጂ ኖ ሂድና ታጠብ። ታሪክ እዛ ውስጥ ነው የሚሰራው። አራተኛ ቶሎ ብዬ ልናገር፣ ቃሉን መታዘዝ፣ የነብዩን ቃል። አሜን አሜን አሜን። ከቁጥር 5 እስከ 8 ባለው ከ8 እስከ 10 ባለው ስታነቡ ዮርዳኖስ ሂድና 7 ጊዜ ብቅ ጥልቅ በላለው። 7 ጊዜ ለምንድን ነው? ፍጽምና ቁጥር ነው፣ የመታዘዝ ምልክት ነው። ለዚህ ሰው በጣም ከባዱ ነገር ምንድነው ካላችሁኝ፣ ሲያዝ ስለከረመ መታዘዝ ከባድ ነው። ሰራዊት ሲባል የሰር ነው የሚባለው፣ ጦር ሰራዊት አቤት ነው የሚለው። ዛሬ እሱ ሂድ ተባለ። የት? እዛ ዮርዳኖስ ውስጥ። እግዚአብሔር ቤት አንዳንዴ ክብራችን ይነካል። ግድ የለም ክብራችንም ተነክቶ ታሪካችን ይቀየር ብቻ። አሜን 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 አሜን። አንዳንዱ ሰው እግዚአብሔር ቤት ሲመጣ ዓለማውያን ዘንድ እንዳለው መከበር ነው የሚፈልገው። አንዳንድ ጊዜ ምናልባት እግዚአብሔር ነካ ሊያደርገን ይፈልጋል፣ ክብራችንን እንድናወልቅ ይፈልጋል። ሂድና ታጠብ ሲለው ምን እያለው ነው? ጀነራልነትን አውልቅ እያለው ነው። ሁለተኛ ለምጽህ አደባባይ ይጋለጥ እያለው ነው። አሳፋሪ እኮ ነው። ልብሱን አውልቆ አገር ምድር እያየው በስማም እየተባለ ሰው ሁሉ እያየው ሊጠመቅ ሊያደርገው ነው። ውስጡ ያለውን ትምክት እግዚአብሔር መምታት ፈልጓል። እግዚአብሔር ትዕቢተኞችን ይቃወማል። የተቆጣው ትምክት ስላለበት ነው። ጎናችሁ ያለውን እግዚአብሔር ትሁት እንድትሆን ነው የሚፈልገው በሉት። አሜን አሜን አሜን። ለትሁታን ምን ይሰጣል ይላል? ጸጋን። ስለዚህ የዚህ ጀነራልነት ማዕረግ የሸፈነውን ለምጽ እግዚአብሔር በአደባባይ ያወጣው፣ ግን ሊያዋርደው ፈልጎ አይደለም። ምስክርነቱ በአደባባይ እንዲወጣ ፈልጎ ነው። ልባርካችሁ፣ የእናንተ ጉዳይ ሰው አይን የገባ ሰው ጆሮ የገባ እግዚአብሔር ሊያሳፍርሽ ፈልጎ አይደለም። ነገ ደግሞ ታምራትሽ ሰው አይንና ጆሮ እንዲደርስ ነው። አሜን 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 አሜን። ያ ለምጻም ሰው ተፈወሰ እንዲባል፣ ያ ጀነራል ተፈወሰ እንዲባል፣ እግዚአብሔር ታላቅ ነገር አደረገላት እንዲባል። አንዳንዴ ችግራችሁን ሰው ሲሰማ እውነት ነው ያሳዝናል፣ ባልሰሙ እንላለን። ይስሙ፣ ከሰሙ ነገ ክብራችሁን ይሰማል። አሜን አሜን አሜን። ለዚህ ነው መጽሐፍ ቅዱስ እግዚአብሔር ታላቅ ነገርን አደረገልን፣ ምንም አለን፣ ደስም አለን። በአሕዛብ ዘንድ ሁሉ እግዚአብሔር ታላቅ ነገርን አደረገላቸው ተባለ። እንደዚህ ተብሎ እንዲነገር አንዳንዴ ችግርህን አገር ምድር ያውቀዋል። ያንተን መውደቅ አገር ምድር ያውቀዋል። ጓደኞች፣ ቤተሰቦች ሁሉ ያለህበትን ያውቃሉ። አንዳንዴ ግድ የለም ለውርደት አይደለም። ጌታ ድንገት ይመጣና ደግሞ ክብርህን እንደገና አደባባይ ጩና ባካችሁ አሜን በሉ። መጨረሻ ነግራችኋለሁ። ሰውየው ከተፈወሰ በኋላ የአምላክ ለውጥ ነው ያደረገው። አገር ምድር ሁሉ የእስራኤልን አምላክ ያምልክ ነው ያለው። አሜን አሜን። የነብዩን ቃል ታዘዙ። እግዚአብሔር ያመጣውን ቃል ታዘዙ። እግዚአብሔር የሚሰጣችሁን ቃል ታዘዙ። ንዕማን እሺ አለ። እሺ ከማለቱ በፊት ግን እኔ በጣም ደስ ያሉኝ አብረውት ያሉ ባሮቹ ናቸው። ትዝ ይላችኋል ያሉት ጌታችን ሆይ ነብዩ ትልቅ ነገር ቢል ታደርገው አልነበረ? ተንከባለል ቢል እኮ ትንከባለላል። ቀላል ነገር ስላዘዘ ነው እምቢ ያልከው። ትንሽ ነገር ስላዘዘ ነው እምቢ ያልከው። ትልቅ ነገርማ ቢያዝህ ኖሮ ታደርገዋለህ። የሰው ልጅ ስንባል ታውቃላችሁ ቀላል ነገር አንወድም። እባካችሁ ጮና አሜን በሉ። ዛሬ እግዚአብሔር ከሃይማኖት ነፃ ያውጣችሁ። አሜን አሜን አሜን። የንዕማን መንፈስ የሃይማኖት መንፈስ ነው። ገና ለገና መጥቶ የአምላኩን ስም ጠርቶ እጅ እየጫነ እየዳበሰ ሚፈውሰኝ ነው የመሰለኝ እና እንዲሁ በቀላል ተንቦጫረቅ፣ እንዲሁ በቀላል ታጠብ። ለምጽ እኮ ነው። እድሜ ልኬን ነው እኮ አብሮኝ የኖረው። ይኑራ። እግዚአብሔር በታናሽ ነገር ታላቅ ነገር ማድረግ ይችላል። አሜን አትሉ? አሁን አንዳንዶቻችሁ የኔ ችግር ቢገባ እያላችሁ ነው የምትሰሙኝ። የኔ ችግር አንተ እኮ አልገባህም ፓስተር፣ ምን አለብህ አንተ? እኔ እኮ ያለውበት ከባድ ነው። አንተ በመትለኝ በ5 ደቂቃ አይሆንም። ዛሬ ሰብረዋለው ይሆናል። ለሰው የማይቻል ለእግዚአብሔር ምን አለ ጮ ይቻላል ብትለኝ በ5 ደቂቃ ጸሎት ታሪካችሁ ይቀየራል። በ5 ሰከንድ ጸሎት ስማችሁ ይቀየራል። ወዳጆቼ እኛ የእምነት መንፈስ ነው ያለብን። ሃይማኖት ነው ትግል የሚወደው። ኮሪያውያን ሲጸልዩና ኢትዮጵያን ሲጸልዩ እና ጠየኳቸው አሉ። በዓለም ታውቃላችሁ ኮሪያውያን፣ ደቡብ ኮሪያ በተለይ የዴቪድ ዮንግቾ ሀገር ነው። በጣም ትልቅ ክርስትና ያለበት ነው። በዓለም ላይ በጸሎት ይታወቃሉ እና በባይብል ስተዲ ይታወቃሉ። ስጠይቃቸው ምን ብለው ነው የመለሱን? እኛ ስንጸልይ አሉ የነበራቸው
እንደዚህ ተብሎ ተጽፏል። ለምሳሌ በመገረፉ ቁስል ተፈውሳል ተብሎ ተጽፏል ሚለውን ካመንን እሱን ይዘን ጌታ ሆይ ስለተፈወስኩ አመሰግናለሁ። አበሻስ በአየርና በምድር የምትርመሰመስ ራሱ ይነካዋል። በቃ ገብቷል። የድግምት አሰራር በክርስቶስ በወፋፍራሙ ካልገሰስኩ አንነካካም። አሁን ተፈውሳል ለማለት አራውን ደቡሽ እጄ ነው። ገብቷል። እኛን ለማሳመን ጭንቅላታችን ትልልቅ ነገር ነው የሚወደው። ከዚህ የተነሳ ተፈጸመ ስትለው ምንድነው የተፈጸመው ይላል። እንዲሁ በቀላል በጌታ በኢየሱስ ስም ተፈጸመ። አሜን በሉ ባካችሁ። ዛሬማ ለአንድ ሰው የሆነ ነገር ይሰራል። እኔ አላቀም እንደ ዮርዳኖስ እንደው በቅጥልቅ በል በዚህ ቀላል ነገር ለምጽ ይፈወሳል። አዎ በዚህ አጭር ስብከት ታሪክ ይሰራል። አዎ እግዚአብሔር የተዘጋ ሲከፍት አሳይቶኛል። የተወሰደ ሲመለስ አሳይቶኛል። በእውነት እላችኋለሁ ጤናችሁ ሲመለስ አይቻለሁ። እግዚአብሔር ፈውስ ያደርግላችኋል። አንድ ጩና ዛሬ በሉ ከኔ ጋር ትልቁ ነገርን ትንሽ በሚመስለው ነገር ይሰራዋል። የነብዩን ቃል ታዘዙ ወይም እግዚአብሔር የሚናገራችሁን ቃል ሂድና 7 ጊዜ በቅጠል ልቀበላለሁ። ወዲያው ያንን ማድረግ ሲጀምር እኮ ታሪክ ተቀየረ። ቻሌንጅ አረጉት እነዛ ሰዎች። ስማው ይሄንን ነብይ ትልቅ ነገር ከተራራ ተወርወር ቢል ልትሆን አይደል ሀገር አቋርጦ የመጣው? ቀላል ነገር ስላዘዘ ነው የምታቃልለው? እዚህ ስትመጡ በጣም ጨንቋችሁ ዛሬ ጌታው ተናገረኝ ብላችሁ ትመጡና እጅሽን ዘርጊ ሲል አሁን ስንት ዘመን ዘረጋው ምን ለውጣለሁ አትበይ። ዘርጊ ከተባልሽ ዘርጊ። ጌታ ይባረክ። የምሬን እኮ ነው። ተባባሉ ስትባል ተባባል። ስንት ዘመን ተባባልኩ አትበሉ፣ ተባባሉ። 7 የተበለ 6 አታድርግ። 7 ጊዜ ብቅ ጠልቅ በል። ይሄ ፍጹም መታዘዝን የሚያሳይ ነው። መታዘዝ ብቻ አይደለም፣ ፍጹም መታዘዝ። ሳኦል ታዟል፣ ፍጹም አልታዘዘም። አጥፋ የተባለውን ሐፍ አጥፍቷል፣ ነገስታትን ግን አላጠፋም። ድል ከሱ የራቀው በፍጹም ባለመታዘዙ ምክንያት ነው። እዚህ ሰው ጋር ደግሞ ንዕማን ጋር ፍጹም መታዘዝ ነበረ። 7 ጊዜ ብቅ ጠልቅ በል። መግባት ነው። ውሃ ነው። ምንድነው የምታወሳስብብኝ አላለም። 7 የፍጽምና ቁጥር ነው። ሁለተኛ የመታዘዝ ምሳሌ ነው። እስከ መጨረሻው ታዘዘ። ፈውስ የሚመጣው ለውጥ የሚመጣው እስከ መጨረሻ በመታዘዝ ነው። አሜን አሜን። መጽሐፍ ቅዱስ በ7ኛው ይላል ገላው እንደ ሕፃን ልጅ ገላ ሆነ ይላል። ማይ ጋድ 6ኛው ላይ የለም፣ ፈታኝ እኮ ነው። 5ኛው ላይ የለም፣ እየገባ ዛ ቆሻሻ ውስጥ ውሃ ውስጥ ድፍርስ ውሃ ውስጥ ያውም የጦር ጀነራል አገር ያከበረው የንጉስ ቤተሰብ ንጉስ የሚያከብረው ሰው ወይ ጉድ ሕፃን ልጅ ሰምቼ መጥቼ ከሀገር ይወጥቼ እዚህም ደግሞ ሕፃን የሆነ ነብይ ያስብላል እኮ ልምቦጭ አረቅ እያለ አንድ በ7ኛው ገላው እንደ ሕፃን ልጅ ገላ ሆኖ ተፈወሰ። ልባርካችሁ። ዛሬ አላውቅም ፍጹም መታዘዛችሁ ውስጥ እግዚአብሔር ነገራችሁን ይቀይራል፣ በረከትን ያመጣል። አሜን አሜን አሜን። የመጨረሻው በጣም ልቤን የነካኝ 6ኛ ቁጥር 15 ላይ ያለው ከስጋ ፈውስ ያለፈ ፈውስ እግዚአብሔር አለው። ላንብበው ከኔ ጋር እናንብበው። እርሱም ከጭፍራ ሁሉ ጋር ወደ እግዚአብሔር ሰው ተመለሰ። ምክንያቱም ሂድና ታጠብ ነው የተባለው። ኤልሳዕ ኢቭን ወደ ቤቱ አላስገባው። መጥቶም በፊቱ ቆመና እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅኩ። እስቲ አሜን በሉ። አሁንም ከባሪያ በረከት ትቀበል ዘንድ ምን እልሃለሁ እለምንሃለሁ። ፈውሶች፣ ታምራቶች፣ በረከቶች አልቲሜት ጎላቸው እግዚአብሔር ብቻ አምላክ ነው ብለው ነው የሚያወሩት። እዚህ ስፍራ ላይ የሰውየው መፈወስ እውነት ነው፣ በጣም ትልቅ ድል ነው። ግን ከፈውሱ ከስጋው ፈውስ ባሻገር ሰውየው የተፈወሰው ስፒሪቱንም ነው። ከጣዖት አምልኮ ወደ እግዚአብሔር አምልኮ ነው ፊቱን ዘወር ያደረገው። ዝቅ ብላችሁ ስታዩ እባክህ ከዚህ ምድር አፈር ይዤ እንዲሄድ ሁሉ ለምኗል፣ ፈቅዷል። ይሄ ምድር የተቀደሰ ምድር ነው። አምላክ በእስራኤል አለ፣ አምላክ በእናንተ ዘንድ አለ። እውነትም አንተ እውነተኛ የእግዚአብሔር ነብይ ነህ። ልባርካችሁ። እንግዲህ እግዚአብሔር በሚያረግላችሁ ታምራት ያንቺ ኢየሱስ ተብሎ ይነገር። አሜን 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 አሜን። እግዚአብሔር በሚያረግልህ ሥራ የምታመልከው አምላክ እውነተኛ ነው ይባልልህ። አሜን ብላችሁ ውሰዱ። እግዚአብሔር በቤታችሁ በሚያመጣው ጤንነትና በረከት እውነተኛ ያመልከው ጌታ ትክክል ነው ተብሎ ይነገር።
ይሄን ቃል በላያችሁ ላይ አጸናሁት። ይሄን ቃል በላያችሁ ላይ አተምኩት። በኢየሱስ ስም ይሆንላችኋል።